ሰላም ተማሪዎች እንዴት ናችሁ? ዛሬ ባዮሎጂ የ10ኛ ክላስ ዩኒት 4 ሴል ዲቪዥን የሚለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በዚህ ሴል ዲቪዥን ስር የምናየው የመጀመሪያው ቶፒካችን ሴል ሳይክል ነው። ሴል ሳይክልን ዲፋይን አድርገን ክላሳችንን እንጀምር። ሴል ሳይክል ማለት አንድ ሴል ራሱን በማሳደግ በመከፈል ወይ ደግሞ ለመከፈል ዝግጅት በሚያደርግባቸውን ስቴጆች የሚያሳየን ሳይክል ነው ማለት ነው። አንድ ሴል ከሆነ ነገር ላይ ይመጣል። በሴል ቲዮሪ እንደተማርነው ሴል ስፖንታኒየስሊ ሊፈጠር የሚችል ነገር አይደለም ብለናል። ራሱን ከአንዱ ወደ አንዱ እያበዛ ዲቫይዝ እየሆነ እየተካፈለ ይመጣል ያለው። ስለዚህ ይሄ መካፈል ሂደቱ እንዴት ነው፣ የማደግስ ሂደቱ እንዴት ነው የሚለውን ነው ሴል ሳይክል የሚነግረን። ስለዚህ ሴል ሳይክል በሁለት ትላልቅ በሆኑ ሜጀር ስቴፖች ውስጥ ያልፋል። በኢንተርፌስ እና በሴል ዲቪዥን ውስጥ አልፎ ነው አሁን ድረስ ሴል የምንለው ነገር ሰውነታችንም የሚያድገው የሆነ ቦታ ጉዳት ሲደርስብን ያ ቦታ መልሶ የሚሞላው ማለት ነው። ይሄንን ሳይክል ነው ዛሬ የምንማርበት። እዚህ ጋር እንደምናየው ሴል ሳይክል ሲሪየስ ስቴጅ ማለቱ ነው። የሆነ መቆሚያ ቦታ የለውም። ሲሪየስሊ ይቀጥላል። ዛሬ ብሎ ነገ የሚቆም ዛሬ ጀምሮ ነገ የሚቆም ነገር አይደለም። መልሶ እዚህ ጋር ከመጣ በኋላ ተመልሶ ደግሞ ይሄዳል። ስለዚህ ሲሪየስ የሆነ ስቴጅ ነው ማለት ነው። ያም በዛ ውስጥ ምን ሊያካሄድ ይችላል? እድገቱን ሊያካሄድ ይችላል። ለመካፈል ፕሪፔሬሽን ወይ መዘጋጀት አለ አይደል? እሱን ሊያደርግ ይችላል። ከዛ መጨረሻ ላይ ደግሞ ወደ ዳውተር ሴሎች ወደ ሁለት ዳውተር ሴሎች ይካፈላል ማለት ነው። ከዛም በኋላ ነው ሴል እየበዛ የመጣው። ይሄንን ነገር ለመረዳት በቀላሉ አንድ ህፃን ልጅ ህፃን ሆኖ ሰውነቱ ትናንሽ ናቸው አይደለ? እንደዚህ ግዙፍ የሆነ ነገር የለውም። ግን ከ3 ከ4 ከ5 ከ10 ዓመታት በኋላ ግዙፍ እየሆነ ይመጣል። ያ ነገር እንዲፈጠር ያደረገው ምንድነው? ይሄ የሴል መካፈል ሂደት ነው ማለት ነው። ሴሉ እድገቱ ነው። ይሄ የሴሉ መከፈል ነው እንደዛ ነገሮች እንዲፈጠሩ ያደረጉት ማለት ነው። እነዚህ እድገቶች ደግሞ በሁለት መንገድ ልናያቸው እንችላለን። አንደኛ በኢንተርፌስ እና ሁለተኛው ደግሞ ማይቶቲክ ፌዝ ብለን እናየዋለን። ኢንተርፌስ የምንለው የዝግጅቱ ፌዝ ክፍል ነው። ማይቶቲክ የምንለው ወይም ኤም ፌዝ የምንለው ደግሞ ቀጥታ የሚካፈልበት ስቴጅ ነው ማለት ነው። ስለዚህ ምን ማለት ነው ማለት ነው? እዚህ ጋር የምናያቸው ነገሮች there are two type of ሴል ሳይክል ሁለት ታይፕ አለው ነው። የመጀመሪያው ኢንተርፌስ ነው። ሁለተኛው ሴል ዲቪዥን ነው። አንድ ወንድ እናየዋለን እስኪ ምን ማለት እንደሆነ። ኢንተርፌስን እንየው እስኪ። ኢንተርፌስ ምንድነው የሚለውን እስኪ ለማየት እንሞክር። ኢንተርፌስ longest phase of the cell cycle where the cycle grow, copy DNA and prepare for mitosis. ኢንተርፌስ የምንለው ክፍል በጣም ሎንገስት የሆነው ፓርት ነው። ከሴል ሳይክል ውስጥ ሎንገስት ፓርታችን ኢንተርፌስ ይባላል። እዚህ ጋር ለማየት እንደምንሞክረው ከዚህ ጋር አንስቶ ይሄ እዚህ እንደዚህ ዙሪያውን ስንመጣ ይሄ ሙሉ ፓርቱ የኢንተርፌስ ፓርት ነው ማለት ነው። ስለዚህ ኢንተርፌስ ከሙሉ ሴል ሳይክልን ትልቁን ድርሻ የሚይዘው ነው ማለት ነው። በዚህ ውስጥ ምን ይካሄዳሉ? አንደኛ ሴሉ በሳይዝ ያድጋል፣ ዲኤንኤው ኮፒ ይሆናል። ከዛ ለማይቶሲስ ዲቪዥን ራሱን ያዘጋጃል ማለት ነው። እዚህ ጋር ለምናየው እዚህ ጋር ማይቶሲስ የምንለው ይሄ ኤም ፌዛችን እዚህ ጋር አለ። ራሱን ለዚህ ያዘጋጃል። እነዚህ ሁሉ በእነዚህ ውስጥ ይካሄዳሉ። ይሄ ኢንተርፌስ በውስጡ ሶስት ነገር ይዟል። እዚህ ጋር ኤም ጂ1 እዚህ ጋር ኤስ ነው፣ እዚህ ጋር ጂ2 አለ። እነዚህን አንድ ባንድ እናያቸዋለን። ኢንተርፌስ ምን ይለናል? ኢንተርፌስ ኢዝ ዲቫይድ ኢንቱ 3 ወደ 3 ይከፈላል። ይሄ ኢንተርፌስ የምንለው አንደኛው ጂ1 ፌዝ ነው፣ ኤስ ፌዝ ነው፣ ሶስተኛ ጂ2 ፌዝ ነው። እስኪ አንድ ባንድ እንተርጉማቸው። ጂ1 ፌዝ ማለት ወይም ፈርስት ጋፕ የምንለው ይሄ የመጀመሪያው የኢንተርፌስ ስቴጅ ነው። እቺን ነገር ይዙልኝ። የመጀመሪያው ብላችሁ ተጠየቁ ማን ነው? ይሄ ጋፕ ፈርስት ጋፕ ወይም ደግሞ ጂ1 ፌዝ ነው ማለት ነው። በዚህ ውስጥ ምን ይካሄዳል? ይሄን ከማየታችን በፊት ግን ጂ0 የሚባል አንድ ፌዝ አለ። ያው መጽሐፋችን ቢያስቀምጠውም ይሄ ጂ0 የምንለው ሬስቲንግ ነው። ምንም አይነት ሴሉ ምንም ነገር አያካሄድም። ድሮ እንደነበረው የሚቀጥልበት ቦታ ነው። ጂ1 የምንለው ግን ምን ይካሄዳል መሰላችሁ? እንትኑ ሴሉ ኳይት አክቲቭ ነው። ሜታቦሊካሊ ኳይት አክቲቭ ነው። ምን ማለት ነው ሜታቦሊካሊ ማለት? ለሰውነታችን የሚያስፈልጉትን ነገሮች ስራዎቹን እንደ ድሮ እየሰራ ነው የሚቀጥለው። ምንም መከፈል የሚባለው ነገር አያካሂድም። ሁለተኛ ደግሞ
ለዲኤንኤ ቢልዲንግ ብሎክ የሆኑትን ክሮሞዞማል ዲኤንኤዎችን ይሰበስባል። ከዛ በተጨማሪ አሶሺየት ፕሮቲንስ አስ ዌል አስ ስቶር ሰፊሽንት ኢነርጂ ሪሰርቭ ቱ ኮምፕሊት ዘ ታስክ ኦፍ ሪፕሊኬሽን ኢች ክሮሞዞም ኢን ኒኩለስ። የሚያስፈልጉትን ኢነርጂ የሚያስፈልገው መጠን ስቶር ያደርጋል። ለምን? ይሄ የክሮሞዞም ሪፕሊኬሽን በኒኩለስ ውስጥ እንዲካሄድ። መቼ ነው ሪፕሊኬት የሚደረገው? በቀጣይ ፓርት ያዋለው። ለዛ ግን የሚያስፈልገውን የሚያሰባስብበት ነው ማለት ነው። ኢነርጂ ስቶር የሚያደርግበት ጊዜ ነው። ይሄ G1 ማለት ነው። የኢነርጂ መሰብሰቢያ ጊዜ ነው ማለት ነው። እንደዛ አድርጋችሁ ያዙልኝ። ከዚሁ ቀጥሎ ስናይ ሜን አይዲያ ወይ ሜን ሀሳቦቹ ከዚህ G1 ላይ ከዚህኛው ላይ አውጡ ብንባል አራት ነገሮችን ማውጣት እንችላለን። አራት ሀሳቦችን ልንጠቅስ እንችላለን። አንደኛው ፈርስት ግሮስ ፌዝ ነው። የመጀመሪያው የእድገት ፌዝ እንደሆነ መያዝ ይኖርባቸዋል። ሁለተኛ በጂዋን ጊዜ ምን ይከሰታል? ሴሉ በምን ያድጋል? በሳይዝ ያድጋል። ይሄንን መያዝ አለባችሁ። ሁለተኛ። ሶስተኛ ደግሞ ምንድነው? ሴንቴሳይዝ ኦፍ ኒው ፕሮቲን ቴክ ፕሌስ ያደርጋል። እዚህ ጋር የፕሮቲን ሴንቴሳይዝ ቴክ ፕሌስ ያደርጋል በጂዋን ጊዜ። ይሄንን ሐሳብ ፕሮቲን ሴንቴሳይዝ የሚለውን 11ኛ ክላስ በይበልጥ የምትማሩት ቢሆንም ፕሮቲን ሴንቴሳይዝ ማለት ምን ማለት መሰላችሁ? አንድ ፕሮቲን በምግብ ልናገኝ እንችላለን አይደለ? ነገር ግን ሰውነታችን ኔቸርሊ ምን ያደርጋል? ከዲኤንኤ ላይ ከዲኤንኤ ላይ ፕሮቲን ይወስዳል። የራሱ የሚያልፍባቸው ስቴፖች ቢኖሩም ከዲኤንኤ ላይ ወደ ፕሮቲን የሚቀየርበት አለ። ከዚህ ጋር ትራንስክሪፕሽን አለ እዚህ አካባቢ። ከዛ እዚህ ጋር ደግሞ ትራንስሌሽን አለ። እነዛ ነገሮች አካሄዱ ወደ ፕሮቲንነት ይቀየራል። ይሄ ሀሳብ በእናንተ ደረጃ ያለ አይደለም፣ አትጨነቁበት ብዙ። እንዲሁ ሴል ፕሮቲን ሴንቴሳይዝ ምንድነው የሚለውን ነገር ብቻ ለማወቅ ነው። ሶ ፕሮቲን ሴንቴሳይዝ ማለት አሁን እንዳልኳችሁ ከዲኤንኤው ላይ ፕሮቲን ሴንቴሳይዝ ተደርጎ ለሚያስፈልገው አገልግሎት ስንጠቀምበት እንደማለት ነው። ዲኤንኤ ውስጥ ከየት መጠቃላችሁ ደግሞ ዲኤንኤው ቤዙ ዲኤንኤውን የሰሩት ቤዞች ናይትሮጂነስ ቤዞች ናቸው አይደለ? እነዛ ደግሞ ፕሮቲን አላቸው። ስለዚህ እነዛን ፕሮቲኖች ነው የምንጠቀመው ማለት ነው ወደዛ። እሺ በዚህ ከተግባባን አራተኛ ላይ እዚህ ልናየው የምንችለው እዚህ ጂ ፌዝ ላይ G1 ፌዝ ላይ ሊታይ የሚችለው ነገር ምንድነው? ሴል ዲቪዥን እንዳለቀ የሚጀመር ፌዝ ነው። ሴል ዲቪዥን እንዳለቀ የሚገባው እሱ ነው። እዚህ ጋር ላሳያችሁ እስኪ። እዚህ ጋር አሁን እዚህ ጋር ይሄ ኢንተርፌስ ነው አልኳችሁ አይደለ? ከኢንተርፌስ ደግሞ ቀጥሎ ምን አለ? ሴል ዲቪዥን ያለው። ሴል ዲቪዥን ይሄኛው ነው እዚህ ጋር ያለው ነው ሴል ዲቪዥን የምንለው። ስለዚህ አሁን ይሄ ወደዚህ ነው የሚሄደው አይደል? እንደዚህ እየሄደ ነው ያለው። እዚህ ጋር ሴል ዲቪዥን እንዳለቀ ማን ነው የሚከተለው ማለት ነው? G1 ነው የሚከተለው። ይሄንን እያለ ነው አራተኛ ፖይንት ላይ ማለት ነው። ስለዚህ G1 ላይ ያሉ ነገሮችን ብትጠየቁ በዚህ መልክ መመለስ ይኖርባቸዋል ማለት ነው። እስኪ አሁን ደግሞ ወደ ቀጣይ እንምጣ። ሁለተኛው ተካፋይ ማን ነው ብለናል ቅድም። ኢንተርፌስን ስንተረጉ ዲቫይስ እናረጋው ኤስ ፌስ ነው። እስኪ አሁን ኤስ ፌስ ላይ ምን ይካሄዳል? ይሄ ኤስ በሌላ ስሙ ሴንተሳይዝ ኦፍ ዲኤንኤ እንለዋለን። ዲኤንኤ ሪፕሊኬት ይደረጋል። እዚህ ጋር ዲኤንኤ ሪፕሊኬት ይደረጋል። ዲኤንኤ ሪፕሊኬት ይደረጋል ማለት ነው ማለታችን ነው። በመጀመሪያ የነበረው ዲኤንኤ ሁለት ይሆናል ማለት ነው። ሁለትም ሆነ ሶስትም ይሆን ሁለት ይሆናል ዲኤንኤው ማለት ነው። ለምንድን ነው ይሄ መሆኑ ያስፈለገው? ቀጣይ ላይ ሌላ ከአንድ ከነበረው ሴል ላይ ሌላ ሴል ሊፈጠር ነው አይደለም? ስለዚህ አዲስ ሴል ሲፈጠር ያ ሴሉ ከመጀመሪያው ከነበረው ሴል ጋር ተመሳሳይ የሆነ ዲኤንኤ ያስፈልገዋል። ምሳሌ እንደዚህ ይሄ ሴል ነው እንበል። ይሄ ሴል ወደ ወደ ሊከፈል እየሄደ ነው፣ ወደዚህና ወደዚህ ሊከፈል እየሄደ ነው። ሶ እዚህ ውስጥ ያለው ዲኤንኤ እዚህ ውስጥም ሊኖር ይገባል። ስለዚህ እዚህ ጋር መጀመሪያ ሁለት ዲኤንኤ መሆን አለበት ማለት ነው። ይሄንን ነው ዲኤንኤ ሪፕሊኬሽን የምንለው። ዲኤንኤው ራሱ ሪፕሊኬት ሲያደርግ ይሄ የራሱ የቻለ ፕሮሰስ አለው። ሶ ግን ቴክ ፕሌስ የሚያደርገው ኤስ ፌዝ ላይ ነው። ይሄ እንዳትረሱ። ቀጣይ ኢች ክሮሞዞም ቢካምስ ቱ ሲስተር ክሮማታይድ። እያንዳንዱ እነዚህ ክሮሞዞሞች ምን ይሆናሉ? ሲስተር ክሮማታይድ ይሆናሉ። በመጀመሪያ እዚህ ጋር በመጀመሪያ ሴሉ ቁጭ ባለበት ቦታ ወደ ምንም ዝግጅት ምንም ሳይገባ ውስጡ ክሮማቲኖች አሉ። ክሮማቲን የምንላቸው ከዲኤንኤ ጋር ሆኖ አንድ ላይ ክሮሞዞምን የሚሰጡት ናቸው። እንደዚህ ያሉ ቅርጽ ያላቸው እነዚህ ቪዚብል አይደሉም፣ አይታዩም። ክሮሞዞም የሚሰሩት ናቸው ግን አይታዩም። ይሄ ክሮሞዞም ሆኖ ሊቀመጥ ይችላል።
ይሄ ክሮሞዞም በማይክሮስኮፕ ሌቭል ራሱ ልናየው የምንችለው ነገር አይደለም። ከዛ እነዚህ ፌዝ ላይ ኤስ ፌዝ ላይ ግን ይሄ ክሮሞዞም ወደ ሁለት ሲስተር ክሮማታይድ ይመጣልን ያለን ያለው ምን ማለቱ ነው? መጀመሪያ የነበረው እንደዚህ አይነት ክሮሞዞም እንደዚህ ራሱን ኮፒ ያደርጋል። ይሄንን ነው ሲስተር ክሮማታይድ ብለን የምንጠራው። ይሄን ሲስተር ክሮማታይድ ብለን እንጠራዋለን። እንዳይጠፋባችሁ እንዳትሳሳቱም። ክሮማታይድ እና ክሮማቲን የሚባለው ነገር እንዳይምታታችሁ። ክሮማታይድ የሚባለው ይሄ ክሮሞዞም ኮፒ ሆኖ በሁለት እንደዚህ ሲቀመጥ ነው። ክሮማቲን የምንላት ደግሞ እቺ ኤን ያለባትን ደግሞ ምን ማለታችን ናት? ይችን የምሰራው ክሮሞዞምን የሚሰጡን ናቸው። በጣም እንዲህ ያሉ ነገሮች ናቸው። እነሱ አንድ ላይ ሰባስበው ክሮሞዞምን የሚሰጡን ናቸው። ስለዚህ እነዚህ ነገሮች ስማቸው እንዳይምታታባችሁ። ቀጣይ ምን የሚቀረን G2 ፌዝ ወይም ሰከንድ ጋፕ የሚባለው ነው። ሰከንድ ጋፕ ላይ ምን ይፈጠራል ነው። አሁን የሚያስፈልገው ዲኤንኤ ምን ሆኗል? ዳብሊኬት ሆኗል፣ ሪፕሊኬትም ሆኗል። ሌሎች ደግሞ እዚህ ጋር ልታያቸው የሚገባ ነገሮች ምንድነው? ኦርጋኔሎችም እዚህ ጋር ነው ራሳቸውን ዳብሊኬት የሚያደርጉት። አንዳንድ ኦርጋኔሎችም እዚህ ጋር ዳብሊኬት ይደረጋሉ። ኦርጋኔሎች ምንድናቸው የሚለው ነገር ደግሞ አዲስ ከሆነባችሁ ምንድነው? ሳይቶፕላዝም ውስጥ የሚገኙ ሊሆን ይችላሉ። ሴል ውስጥ የሚገኙ ነገሮች በአጠቃላይ ምን እንላቸዋለን? የኬሚካል አገልግሎት ወይም ደግሞ የኬሚካል ስራ ያላቸውን በአጠቃላይ ኦርጋኔል እንላቸዋለን። ሶ እዚህ ኤስ ፌዝ ላይ ነው እነዚህ ዳብሊኬት ሪፕሊኬት የሚሆኑት። G2 ላይ ስንመጣ ይሄ ሰከንድ ጋፕ ያልኳችሁ ላይ እዚህም ላይ ምን ይፈጠራል? ሴሉ replenish its energy store and synthesize protein necessarily for chromosome movement። በጣም ዋናው ሐሳብ ያለው እዚህ ጋር ናት። እዚህ ላይ ሲመጣ ደግሞ ሴሉ ምን ያደርጋል መሰላችሁ? እንደገና የሚያስፈልገው ኢነርጂ ስቶር ያደርጋል። ፕሮቲንም ሲንተሳይዝ ያደርጋል የሚያስፈልገውን ያህል። ያ ደግሞ ለምን መሰላችሁ የሚያስፈልገው? ለዚህ ለክሮሞዞም እንቅስቃሴ ክሮሞዞሙ እንቅስቃሴ ያስፈልገዋል። ለምን ያስፈልገዋል? መቼ ያስፈልገዋል? በደንብ እነግራችኋለሁ። ግን እቺ ነገር ያዙልኝ። ምን ላይ ነው ይሄ ነገር የሚዘጋጀው? ለክሮሞዞም ሙቭመንት ኢነርጂ ስቶር የሚደረገው G2 ላይ ነው። G2 ላይ ምን ይደረጋል? ለክሮሞዞም እንዲንቀሳቀስ ይሄ ክሮሞዞም እንዲንቀሳቀስ ኢነርጂ ስቶር ይደረግለታል። እሱም G2 ላይ። እሱ ነገር ከያዛችሁልኝ መቼ ነው የሚንቀሳቀሰው? እዚህ ጋር በቂ የሆነ ኢነርጂ ስቶር ባይደረግ እዚህ ጋር ይሄ ኢነርጂ ስቶር ባይደረግ የትኛው ክፍል ይጎዳል ከዚህ የሚለውን ነገሮች በቀጣይ በደንብ ማሳያችሁ ይሆናል። አሁን እዚህ ጋር እስኪ ጠቅላላ አድርጌ እነዚህ ኢንተርፌስ ላይ ያሉትን ሶስቱን ታይፖች ላስረዳችሁ። G1 ላይ ነው። G1 ፈርስት ግሮዝ ብያችኋለሁ። እዚህ ጋር ሴሉ ምን ያደርጋል? ያድጋል በሳይዝ ፕሮቲኖችን የሚያስፈልጉትን ሲንተሳይዝ ያደርጋል። ኦርጋኔሎችም እዚህ ጋር ያድጋሉ። ምንም ሌላ የሚፈጠር ነገር የለውም። ኤስ2 ላይ ስንመጣ ወይ ደግሞ ኤስ ላይ ስንመጣ ሲንተሳይዝ ፌስ ላይ ማለታችን ነው። እዚህ ጋር ዲኤንኤ ኮፒ ይሆናል። ለምን? ለዳውተር ሴሎቹ እኩል የሆነ ምን እንዲደርሳቸው ዲኤንኤ እንዲደርሳቸው ክሮሞዞም ምን ይሆናል? ራሱን ኮፒ ያደርጋል። እንዲሁም ደግሞ አስፈላጊ የሆኑ ኦርጋኔሎችም ራሳቸውን ኮፒ ያደርጋሉ ማለት ነው። ከዛ ቀጥሎ የሚገቡት እዚህ G2 ላይ ነው። ይሄኛው ማለት ነው። ስቴፑን ያያችሁ ከG1 ወደዚህ ኤስ ይመጣል፣ ከኤስ ወደ G ይመጣል ማለት ነው። በዚህ መንገድ ነው ፍሎ የሚያደርጉት። ከዛ እዚህ ጋር ደግሞ ምንድነው? እዚህ ጋር ሴሉ ኮንቲኒዩ ቱ ግሮው ፋይናል ቼክ አርጋን ኤንድ ፕሪፓሬሽን ፎር ማይቶሲስ ቢገን። መጨረሻ ላይ G2 ላይ ለማን ነው የሚዘጋጀው? ለማይቶሲስ ነው የሚዘጋጀው። ይሄኛው ደግሞ የሚዘጋጀው ለዲኤንኤ ሪፕሊኬሽን ነው። ይሄኛው ፌዝ ለዲኤንኤ ሪፕሊኬሽን ይዘጋጃል። ይሄኛው ደግሞ ለማይቶሲስ ወይም ለኤም ፌዝ ራሱን ያዘጋጃል ማለት ነው። ልዩነታቸው ግልጽ ሆኗል ብዬ አስባለሁ። ሶ ይሄ ነገር አሁን አንድ ሴል ሳይክሉ ይሄ ቅድም ያልኳችሁ ሴል ሳይክል እንደዚህ የሚሄደው ነገር ምን አለው መሰላችሁ? ኮንትሮል የሚያደርገው ነገር አለ፣ ሬጉሌት የሚያደርገው ነገር አለ። ሂደቱን ጠብቆ እንዲሄድ ሴል መከፈሉ የሚያበቃበት ሰዓት ላይ መከፈል እንዲያቆም፣ እድገቱ በጣም አስቸጋሪ የሚሆንበት ደረጃ ሲመጣ እንዲቆም የሚያደርጉት ሬጉሌት የሚያደርጉት ነገሮች አሉ። አሁን እዚህ ጋር ጥያቄው ምንድነው የሚለን? እነዚህ ሴል ሳይክሎች ኮንትሮል ባይደረጉ ምን ይፈጠራል ነው የሚለን። ሴሉ በአጠቃላይ ሴል ሳይክል ምን አለው ማለት ነው? ኢንተርናል ኮንትሮል ሲስተም አለው፣ ሬጉሌት ይደረጋል፣ ሬጉሌሽን አለው። ግን ይሄ ነገር መስራት ካቆመ ፕሮፐርሊ የማይሰራ ከሆነ ምን ይሆናል መሰላችሁ? ኤክሰሲቭ የሆነ ሴል ዲቪዥን ይፈጠራል።
ወይም ደግሞ አላስፈላጊ የሆነ የሴል መከፈል ይመጣል። ይሄኛውን ደግሞ ምን እንለዋለን? ሴል ማድነስ እንለዋለን ማለት ነው። እችን ነገር እንዳትረሱ። በዚህ ምክንያትም ካንሰር የሚባለው ነገር ይመጣል ብሎ መጽሐፋችን ላይ ያስቀምጦልናል። አሁን የምናየው ሴል ዲቪዥን ነው። ሴል ዲቪዥን የሚለው ሀሳብ ከየት መተን ነው ሴል ዲቪዥን የሚለውን እያነሳን ያለ ነው? ከሴል ሳይክል ነው። ሴል ሳይክል በሁለት እንከፍለዋለን ብለናል። እዚህ ጋር የታችሁ ከሆነ በኢንተርፌስ እና ሴል ዲቪዥን ብለናል። ስለዚህ አሁን ቀጣይ ላይ የምናየው ምንድነው ማለት ነው? ሴል ሳይክል ሴል ዲቪዥን የሚለውን ነው። ሶ ሴል ዲቪዥን ምንድነው የሚለውን ጀምሬ ላስረዳችሁ። the cell division is a basic process in all living things where a parent or mother cell divide into two daughter cells. በጀመረ የነበረው ሴል ወደ ሁለት የሚከፈልበትን ሂደት ሴል ሳይክል ሴል ዲቪዥን ብለን እንጠራዋለን ይላል። እሱም the basic process in all living things ነው። በጣም ወሳኝ የምንለው ፕሮሰስ ነው ሊቪንግ ቲንግ ውስጥ። ሁሉም የትኛውም ሊቪንግ ቲንግ የሆነ ነገር ውስጥ አስፈላጊ የሆነ ይሄ ሴል ዲቪዥን ነው ማለት ነው። ከፓረንት ሴል ወይም ከማዘር ሴሉ ላይ ማዘር ሴል ወይ ፓረንት ሴል ማለት ይችን ነው ማለት ነው። ከዚህ ላይ ወደ ሌላ ዳውተር ሴሎች ሲከፈል ያለውን ሂደት ነው። an ordered series of event involving cell growth and cell division that produce two new daughter cells are termed the cell cycle. ቅድም እንዳልኳችሁ ነው። ኦርደርድ የሆነ ሲሪየስ የማይቆም ማለት ነው የማይቋረጥ ሲሪየስ ውስጥ አልፎ ሴሉ ሲያድግ እንዲሁም ደግሞ ወደ ሌላ ሁለት ዳውተር ሴሎች ተከፍሎ የሚመጣበትን ሂደት ሴል ሳይክል ብለን ጠርተነዋል። ስለዚህ ሴል ዲቪዥን ከዚህ ከሴል ሳይክል ውስጥ አንዱ ነው ማለት ነው። ሴል ኦን ዘ path to cell division processed through a series of precisely timed and carefully regulated stages of growth. ምንድነው? ኬርፉሊ ሬጉሌትድ ስቴጅ ነው። ከሁሉም በበለጠ እዚህኛው ላይ ነው ጥንቃቄ ተደርጎበት ይሄ ዲቪዥን የሚካሄደው ማለት ነው። and nuclear DNA replication and nuclear and cytoplasmic division that ultimately proceeds to identical. በዚህ ሰዓት ላይ ምን ይካሄዳል መሰላችሁ? ዲኤንኤው ሪፕሊኬት ሆኗል ብለናል። ኒኩለሱ እና ሳይቶፕላዝሙ እኩል በኩል የመከፈል ሁኔታ አለው። የዛን ሰዓት ላይ እነዚህ ሁለቱ አይዴንቲካል ይሆናሉ፣ ተመሳሳይ ይሆናሉ ማለት ነው። ያንን ደግሞ ክሎን ብለን እንጠራዋለን። ኬዝ ኦፍ ሴል ዲቪዥን ይላል። አሁን ሴል ዲቪዥን ለምን አስፈለገ ነው? ሴሉ ሊከፈል የቻለበት ምክንያት ምንድነው? መጀመሪያ ሀሳብ ሰጥቻችሁ ነበረ። ያው ፕሪ ኤግዚስቲንግ ከሆነ ሴል ስፖንታኔስ ላይ ይፈጠር ምናምን ብያችኋለሁኝ እና ከዛ በተጨማሪ ደግሞ እስኪ ሰፋ እናድርገው። ሰፋ ስናደርገው ምን ይለናል? as the cell grows the volume of cytoplasm relative to the cell membrane will be small, that it will have low surface area to volume ratio. ኬዝ ሴል ዲቫይዝ እንዲከፈል ያደረገበት ኬዝ የመጀመሪያው አንድ ሴል በመጠኑ እያደገ ነው የሚመጣው። እያደገ ሲመጣ የዛን ሰዓት ላይ ሳይቶፕላዝሙ ይበዛል። ሰውነቱ የሳይቶፕላዝም ቮሊዩሙ ይጨምራል። ያ ነገር ጨመረ ማለት ደግሞ ምን ይሆናል? አንደኛ የሴል ሜምብሬኑ እንትን ይቀንሳል። ሴል ሜምብሬኑ ከቦ ያለው ይቀንሳል፣ ቲክነሱም ይቀንሳል አንደኛ። ሁለተኛ ደግሞ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ይቀንሳል። ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ማለት ነው አንድ ነገር ሰርፌስ ኤሪያው ሲጨምር እዚህ ጋር ላሳያችሁ። ምሳሌ እችን ነገርና እችን ነገር ወስደን ብናይ ይሄኛው ትልቅ ሰርፌስ አለው አይደለ? እኛው ደግሞ ስሞል ሰርፌስ አላት። ነገር ግን ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ስንል እችኛዋ ትልቅ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ አላት። ይሄኛው ግን ትንሽ የሆነ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ አለው ማለት ነው። ነገሮች ሲያድጉ በሳይዝ ትልቅ ሲሆኑ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮአቸው ይቀንሳል። ያ ማለት ነው ወደ ውስጥ ነገሮች የማስገባት አቅማቸው የወረደ ይሆናል ማለት ነው፣ ወይም ለዲቪዥን አይመቹም። ይሄኛው ግን ለዲቪዥን በጣም የተመቸ ነው ማለት ነው። በሳይዝ ሲያንስ የዛን ሰዓት ላይ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ትልቁ ሆኗል እንላለን የዚህኛው ቦዲ። ስለዚህ አንደኛ ይሄ ነው ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ ቀነሰ አለ። በዚህ ምክንያት ደግሞ በዛ ሴል ሜምብሬን ውስጥ የሚያልፉት የተለያዩ ማቴሪያሎች ምን ይሆናሉ? ስራቸውን እንዳይሰሩ ያደርጉታል። በስርዓት አይመችም ለማስተላለፍ።
ከዚህ ከጊዜ በኋላ ሳይዙ በጣም እየጨመረ ሲመጣ ሌላ ተጨማሪ ችግር ይፈጠራል። ችግሩ ምንድነው? ኒውክለሱ መቆጣጠር ያቅተዋል ወይም ኃይሉ የመቆጣጠር አቅሙ ኮንትሮል የማድረግ አቅሙ እንግዲህ እንደምታውቁት ኒውክለስ ነው ሙሉ ሴልን የሚቆጣጠረው አለ አክቲቪቲውን። ግን የሴሉ ሳይዝ በጨመረ ቁጥር ኒውክለሱ እሱን ኮንትሮል የማድረግ አቅሙን እያጣ ይመጣል ማለት ነው። ይሄን ችግር ለመፍታት ደግሞ የሆነ አዲስ ሜካኒዝም መጠቀም አለበት። ያንን ደግሞ ሴል ዲቪዥን እንለዋለን። ስለዚህ ሴሉ እንደዚህ በጣም ትልቅ ከነበረ ይከፈላል ማለት ነው። ከዛም በኋላ እንደዚህ አነስ ያሉ ሴሎች ይመጣሉ። እነዚህ ደግሞ በሳይዛቸው ስናይ አነስ ያሉ ናቸው። ስለዚህ ለኮንትሮል ሲስተም ይመቻል። ከዛ አሁንም ይሄ እንዲያድግ ይችላል። እነዚህ ሁለቱም ያድጋሉ፣ መልሶ እንደዚህ ይከፈላሉ፣ አነስ ወዳሉ እንደዛው እየተከፋፈለ ትልቅ ይበዛሉ ማለት ነው። ይሄንን ነው እያለን ያለው። ሴል ዲቪዥን ሁለት ሰብ ዲቪዥን አለው። የሴል ዲቪዥን ማለት በውስጡ ሁለት ነገርን የያዘ ነው። ኒኩለር ዲቪዥን እንደ ወይም ደግሞ ሳይቶፕላዝሚክ ዲቪዥን ነው። ኒኩለር ዲቪዥን የሚለው የኒኩለስ መከፈልን ነው። ይሄኛው ደግሞ ሳይቶፕላዝሚክ ዲቪዥን የሚለው ደግሞ የሳይቶፕላዝም መከፈል ነው። ኒኩለር ዲቪዥን ወይም ካሪዮካይኔሲስ እንለዋለን። እሱም ደግሞ መጨረሻ ላይ እነዚህ ጄኔቲክ ማቴሪያልን ይዞ ያለው ፓርት ነው አይደል? ኒኩለስ ማለት እኮ ያው ክሮሞዞም የሚገኝበት ነው። ክሮሞዞም ካለ ደግሞ ዲኤንኤ አለ። ያ ፓርት ለሁለት የመከፈሉን ሂደት ካሪዮካይኔሲስ እንለዋለን። ለምን የሚከፈለው? ለሚፈጠሩት ለአዲሶቹ ዳውተር ሴሎች በኒኩለስ ውስጥ ሲከፈትለት ወይም ደግሞ ኒኩለር ኢንቨሎፕ አለ አይደለ? ኒኩለር ሜምብሬኑ ነው። እሱ ሲከፈትለት ወይም ሲሰበርለት ጄኔቲክ ማቴሪያሉ ወደ ፈለገበት ወጥቶ እኩል እንዲካፈሉ ያደርጋቸዋል ማለት ነው። ከዛ ቀጥሎ ሳይቶካይኔሲስ ነው። ይሄኛው ሳይቶፕላዝሚክ ዲቪዥን ማለት ነው። ይሄኛው ከተከፈለ በኋላ ኒኩለሱ ከተከፈለ በኋላ እነዚህ ጄኔቲክ ማቴሪያሎቹ ሳይቶፕላዝሚክ ይገባሉ። ሳይቶፕላዝሚክ ውስጥ ገብተው ሙሉ የሚያስፈልጋቸውን ፕሮሰስ ከጨረሱ በኋላ ግዴታ የራሳቸውን ችለው መውጣት አለባቸው። እንደዚህ ሆነ መውጣት አለባቸው። መጀመሪያ እንደዚህ የነበሩ ከሆኑ ይሄ እንዲህ ለሁለት መከፈል አለበት ማለት ነው። ከዚህም እንደዚህ ለሁለት መከፈል አለበት ማለት ነው። ይሄ እንደዚህ መከፈልን ነው ሳይቶካይኔሲስ የምንለው። አሁን ይሄንን ካልን በኋላ በዚህ ሴል ዲቪዥን ስር የሚካተቱ ሁለት አይነት ዲቪዥኖች አሉ። ማይቶሲስ እና ማዮሲስ የሚባሉ አሉ። ማይቶሲስ የምንለው እዚህ ጋር አምጥቼዋለሁ። ማይቶሲስ የምንለው የሶማቲክ ሴል ዲቪዥን ነው ወይም ደግሞ የአውቶዞማል ሴሎች መከፈልን ነው። ይሄ ማለት ነው ምሳሌ እነዚህ ምሳሌ ሰውነታችን አካላቶች አሉ አይደለ? ከጾታ አካል ውጭ የሆኑ ጾታ አካላችን የምንላቸው የነሱ ሴሎች አሉ። ለምሳሌ ስፐርም ሴል እና ደግሞ ኤክሴል አለ አይደለ? የሴቷ ኤክሴል አለ። ከነሱ ከሁለቱ ውጪ ያሉት በጥቅላላዎች አውቶዞማል ሴሎች እንላቸዋለን። ምሳሌ ጥፍሬ እንዲያድግ የሚያደርገው ሴል ሊሆን ይችላል፣ የቆዳዬ ሴል ሊሆን ይችላል፣ የጨጓራዬ ሴል ሊሆን ይችላል። እነዛ ሁሉ በጠቅላላ በማይቶሲስ ሴል ዲቪዥን አማካኝነት ነው ራሳቸውን ዲቫይዝ የሚያደርጉት ማለት ነው። ስለዚህ ይሄ ማይቶሲስ ሴል ዲቪዥን የምንለው ማለት ምን ማለታችን ነው? ምን መከፈልን ነው? አውቶዞማል ሴሎችን መከፈልን ነው ወይም ደግሞ የሶማቲክ ሴልን መከፈልን ነው ማለት ነው። ይሄን እንዳትረሱ። ማይቶሲስ አራት ሲሪየስ አለው ወይም አራት ነገሮችን በውስጡ አሳልፎ ነው የሚሄደው። ይሄ እዚህ ጋር ማይቶሲስ ወይም ኤም ፌዝ እንለዋለን። ሳይቶካይኔሲስ መጨረሻ ላይ የሚፈጠረው እዚህኛው ውስጥ ደግሞ ይሄ የኒኩለር መከፈል ደግሞ መጀመሪያ ነው የሚፈጠረው፣ እዚህ ውስጥ ነው የሚፈጠረው። ቀደም ሁለቶች መከፈል አለ ብያችኋለሁ። ካሪዮካይኔሲስ እና ሳይቶካይኔሲስ ነው። ሳይቶካይኔሲስ ይሄ ኤም ፌዝ ካለቀ በኋላ መጨረሻ ላይ ከቴሎፌዝ ቀጥሎ የሚፈጠር ነው። ግን ካሪዮካይኔሲስ የምንለው ደግሞ ይሄኛው ደግሞ እዚሁ ኤም ፌዝ ላይ የሚፈጠር ነው። ይሄኛው ግን መጨረሻ ላይ የሚፈጠር ነው። እዚህ ጋር በስዕል ያስቀመጥኩላችሁ እሱን ነው። ፕሮፌዝ፣ ሜታፌዝ፣ አናፌዝ፣ ቴሎፌዝ ይባላሉ። እነዚህ ለሁሉም ኮመን ናቸው። ለማይቶሲስም ለሚዮሲስም ኮመን ናቸው ስሞቹ ማለት ነው። ስሞቹን ያዟቸው። ስሞቹ አይጠፉም ብዬ አስባለሁ። ከጠፋባችሁ ደግሞ ፒኤም አት አሁን ስለ ሰዓት ስናወራ ፒኤም እና አት አይቀሩም አይደለ? ፒኤም ማለት ያው አንድ ሰዓት ፒኤም እና ኤኤም ብለን እንገልጻለን። ኤኤም ኦር ደግሞ ፒኤም እያለን የምንገልጽበት አለ አይደለ? ስለዚህ ይህችን እንዳትረሷት።
ሰዓቱ ጋር አብራ ማትቀር ነገር ነች። ስለዚህ ከላይ ታረጓታላችሁ። ከዛ ደግሞ ከሰዓቱን ስታወሩ ደግሞ የሆነ እንግሊዛዊ ፕሮፖዚሽን ተጠቀማላችሁ። ስለ ሰዓቱ ልታወሩ እና አት ብላችሁ ትገልጻላችሁ አይደለም። ስለዚህ እችም ትመጣለች አናፌስ ቴሎፌስ፣ እችኛዋ ደግሞ ፕሮፌስ ሜታፌስ። ኦርደራቸው እንዳትረሷቸው ይኸውላችሁ። የመጀመሪያ ፊደላቸውን ያስኩላችሁ እንደዚህ ነው። ራሳችሁ በሚገባችሁ መንገድ አድርጋችሁ መውሰድ ትችላላችሁ፣ ግን እንዳይጠፋባችሁ ያህል ነው። እስኪ አሁን አንድ ባንድ ነው። እስኪ የመጀመሪያውን ማን ነው? ፕሮፌስን ነው። እስኪ ይሄ ፕሮፌስ የሚባለው ስቴጅ ላይ ምን ይፈጠራል፣ ምን አይነት ነገሮች አሉ የሚለውን ለማየት እንሞክር። የመጀመሪያው ምንድነው የሚፈጠረው በዚህ ፌዝ ላይ? በመጀመሪያ ይሄ ፕሮፌስ የመጀመሪያው የሴል ዲቪዥን ፌዝ ነው። በቃ አለቀ። በመጀመሪያው ፌዝ ነው። ኦርደሩ ተጠየቁ፣ ይሄን መመለስ ይኖርባችኋል። በዚህ ጊዜ ምን ይፈጠራል ነው ማይቶሲስ ላይ ፕሮፌስ ዋን ላይ ምን ይፈጠራል? አንደኛው ክሮሞዞም ኮንደንስ ይሆናል። ክሮሞዞም ኮንደንስ ይሆናል ማለት ምን ማለት ነው? ክሮማቲን ሎስ ዲኤንኤ ኮንደንስስ ኤንድ ቢካም ቪዚብል ክሮሞዞም። መጀመሪያ ምን ብያችኋለሁ? ይሄንን ክሮሞዞም የሚሰጡ እነዚህ ክሮማቲን ናቸው። ተሰባስበው በአንድ ላይ ይሆኑና የሚታይ ክሮሞዞም ይሰጡናል ፕሮፌስ ላይ። ቀደም ግን ይሄ ክሮሞዞም በማይክሮስኮፕ ራሱ የሚታይ አይደለም ብያችኋለሁ አይደለ? እይታ የሚጀምረው ሴል ዲቪዥን ሲጀምር ብቻ ነው። ይሄ ክሮሞዞም መታየት የሚጀምረው ሴል ዲቪዥን ሲጀምር ነው። እሱም በፕሮፌዝ ላይ ነው መታየት የሚጀምረው። የሆነበት የቻለበት ምክንያት ምንድነው? ክሮሞዞም ኮንደንስ ሆነ እነዚህ ክሮማቲኖች የምንላቸው በአንድ ላይ ተሰባስበው ነው። የክሮማቲን መሰባሰብ ነው መጀመሪያ ፌዝ ላይ የሚታየው ማለት ነው። ግልጽ ነው አይደለ? በጣም ጥሩ። ከዛ እነዚህ ይመጡና በአንድ ላይ ሲስተር ክሮማታይድ ይሰጡናል ነው። እነዚህ ደግሞ ሁለቱ አሁን ለምሳሌ ይሄ አንድ እንደዚህ ከሆነ ይሄኛውም እንደዚህ ይመጣል። እዚህ የሚገናኙበት ፓርት ደግሞ ሴንትሮዞም እንለዋለን። እቺ ናት ሴንትሮዞም እንላታለን ማለት ነው። እቺ ሴንትሮዞም በኋላ ከምናያት ሴንትሪዮል ከምንለው ጋር እንዳታምታቷት። ይሄ ሴንትሮሜር ነው የሚለው። ሴንትሮሜር ማለት ይሄንን ሲስተር ክሮማቲዶችን የሚያገናኝ ፓርት ነው። ሌላኛው ኒኩለር ሜምብሬን ብሬክ ዳውን ይሆናል። ኒኩለር ሜምብሬን ብሬክ ዳውን ይሆናል ማለት ማታችን ነው። ካሪዮካይኔሲስ ማለት እኮ ነው። የኒኩለር መሰበር ብያችሁ የለም። ካሪዮካይኔሲስም እዚህኛው ላይ ነው የሚካሄደው። ይሄው የኒኩለር መሰበር ካሪዮካይኔሲስ እዚህ ላይ ይፈጠራል። ይሄ ኒኩለር ሜምብሬን ወይም ደግሞ ኒኩለር ኢንቨሎፕ የምንለው በሌላ ስሙ ኒኩለር ኢንቨሎፕ የምንለው ብሬክ ያደርጋል። ለምንድን ነው ብሬክ የሚያደርገው? ክሮሞዞሞቹ ፍሪሊ ሙቭ እንዲያደርጉ ነው። ሳይቶፕላዝም ውስጥ ተገብተናል። በጣም ጥሩ። ሶስተኛ ላይ ስፒንድል ፋይበሮች ይፈጠራሉ። ስፒንድል ፋይበሮች ይፈጠራሉ። ስፒንድል ፋይበር ማለት እዚህ ጋር በስዕል አሳያችሁ። እነዚህ ናቸው ስፒንድል ፋይበር የምንላቸው። ይኸውላችሁ እነዚህ ናቸው። ወርታችን እንደዚህ ይሉታል አይደል? ስፒንድል ፋይበሮች እንላቸዋለን። ከዚች ላይ ነው የሚመነጩት። እቺ እንደሆነ እንደዚህ አይነት ቅርጽ አለቻቸው። ከዚች ላይ ነው እነዚህ ስፒንድል ፋይበሮች የሚመነጩት ወይም የሚመጡት ፎርም የሚደረጉት። ለምንድን ነው የሚመጡት የሚለውን እንየው እስኪ። ስፒንድል ፋይበር ይመጣሉ ይላል። ከየት ነው የሚመጣው? ከሴንትሮየል። እቺ ሴንትሮየል የምትለው አደራ ሴንትሮሜር ከምትለው ጋር እንዳትምታታባችሁ። እቺ ሴንትሮየል የምትለው ስፒንድል ፋይበሮች ፎርም የሚደረግበት ፓርት ነው። እሱም አኒማል ውስጥ ነው። አኒማል ውስጥ ነው የምትገኘው ሴንትሮሉ። ለፕላንቶች ላይ የለችም። ፕላንቶች ላይ እነዚህ ሴንትሮሎች የሉም። ለምን የሌሉ ተነግራችኋለሁ። እና ይሄ ስፒንድል ፋይበር ስራው ምንድነው? ክሮሞዞሞች ወደ ሌላ ቦታ እንዲንቀሳቀሱ እዚህ ጋር ከሆኑ ክሮሞዞሞች ላይ ለጠፍና መጨረሻ አናፌዝ የሚባለው ፌዝ ላይ እዛ ጋር ሳያችኋለሁ እነሱን ለመጎተት ነው የሚጠቅመው። ነገር ግን እዚህ ላይ ስፒንድል ፋይበር እንደሚፈጠር ብቻ ያዙልኝ። አራተኛ ላይ ሴንትሮል ሙቭ ወይም ሴንትሮሉ ሙቭ ያደርጋል። ሴንትሮል የምንለው ሙቭ ያደርጋል። ወዴት ይሄዳል ነግራችኋለሁ። ይሄም አኒማል ውስጥ ብቻ ነው። መጽሐፋችን ላይ በአኒማል ብሎ ባያስቀምጠውም ግን ስለ አኒማሎች ነው እያወራ ያለው ከሁኔታው አንፃር ስናየው ማለት ነው። ሴንትሮሎቹ ወደ ኦፖዚት ፖል ይንቀሳቀሳሉ። ወደ ኦፖዚት ፖል ማለት መሰላችሁ ሴንትሮል የምንላቸው እንደዚህ አይነት ናቸው። እዚህ ጋር ምን የራሱ ሴንትሮል ካለ እዚህ ጋር ነበሩ መጀመሪያ። ከዚህ ወደዚህኛው ይመጣሉ። ወደ ኦፖዚት ፖል ዳርና ዳር እንዲጫፍና ጫፍ ይዛሉ። እዚህ ጋር ግን የሚፈጠር ምን አለ መሰላችሁ? ስፒንድል ፋይበር አለ ከነዚህ ላይ እዚህ ውስጥ እንደዚህ ይያዛል። ዝም ብሎ ይያዛል፣ ላው ላይ ያሳርፋል። ምንም የሚንቀሳቀስ ነገር የለም፣ ግን ራሳቸው ዳርና ዳር ያስቀምጣሉ። እዚህ ጋር ይኸውላችሁ ይሄ ሴንትሮሜሪክ ሪጅን የምንለው ቅድም ሴንትሮሜር ተጣበቀልኝ ሲስተር ክሮማቲድ ናቸው። በአንድ ላይ የሚጣበቁበት ቦታ ነው። እዚህ ጋር ደግሞ ስፒንድል ፋይበሩ ነው። ይሄ
ይሄ ስፒንድል ፋይበር ነው፣ ግን ማይቶቲክ ስፒንድል እንለዋለን። ከዚህ ቀጥሎ